ሰላም ሰላም እንዴት ናችሁ? የቻናል ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። እንግዲህ ከብዙ ጊዜ በኋላ ተመልሼ መጥቻለሁ። ምናልባት ወይ 2 ወር ምናምን ያልፈኛል፣ ግን ተመልሼ መጥቻለሁ። እና አጋጥሞኝ ነበር የጠፋሁት። ለምንድን ነው የጠፋሁት? አሁንስ የት ነው ያለሁት የሚለውን ነግራችኋለሁ። አጠር ያለ ቪዲዮ ነው የምሰራላችሁ። በጣም ደክሞኛል፣ ግን ግዴታ ለእናንተ ማሳወቅ ስላለብኝ ነው የመጣሁት። ከጀርባ ባክግራውንዱን ምናምን አትመልከቱ፣ የምናገረውን ሀሳቤን ብቻ አዳምጡ ልላችሁ ፈልጋለሁ። እና ይሄን ቻናል ሰብስክራይብ እና ላይክ ያደረጋችሁ ደግሞ አበረታቱኝ። ሁሌም እንደምላችሁ ግን ሰላም እንዴት ናችሁ ብሎ መጀመር በጣም ናፍቆኝ ነበረ። ስለዚህ ዛሬ ሰላም እንዴት ናችሁ ይሄ ስለመጣ በጣም ደስ ብሎኛል። እና እንዴት ናችሁ? ደህና ናችሁ ወይ? ያለው በጣም ደህና ነኝ። እንግዲህ የት እንዳለው ነግራችኋለሁ። ለምንድን ነው የጠፋሁት ይሄን ያህል ጊዜ ሚለውንም በደንብ ነግራችኋለሁ። እንግዲህ ታስታውሱ ከሆነ ጥር ወር ላይ ወደ እናቴ ጋር ልሄድ ነው ብዬ ቪዲዮ ሰርችላችሁ ነበረ። ስለዚህ እናቴ ጋር ነበርኩ ጎንደር ለአንድ ወር ሊሞላኝ ሳምንት ሲቀረኝ ነው የተመለስኩት። ያን ያክል ጊዜ እናቴ ጋር ነበርኩ፣ ቤተሰቦቼ ጋር ነበርኩኝ። ስለዚህ ቤተሰቦቼ ጋር እናቴ ጋር ጥሩ ጊዜ አሳልፌ ደግሞ ወደ አዲስ አበባ ተመለስኩ። አዲስ አበባ ከተመለስኩ በኋላ ደግሞ በህይወቴ አንዳንድ ነገሮች ገጠሙ። ታውቃላችሁ፣ ብዙ ጊዜ ቪዲዮ ሰራላችኋለሁ፣ ጥሩንም መጥፎውንም አጋራችኋለሁ። የኔን ላይፍ መናገር ፈልጌ ወይ የኔን ኑሮዬን ማሳወቅ ፈልጌ ሳይሆን ግን እኔ በማልፍበት መንገድ የምታልፉ ሰዎች ካላችሁ ይሄንን ቪዲዮ አይታችሁ እንድትጽናኑ እንደሚያልፍም እንድታዩ ስለምፈልግ ነው ቪዲዮ ሰራላችሁ እና ለዛ ነው። ስለዚህ ወደ አዲስ አበባ ከተመለስኩ በኋላ ደግሞ ወደ ዱባይ እንድመለስ የሚያስገድድ ነገር ገጠመኝ በህይወቴ። ስለዚህ አሁን ያለሁት ዱባይ ነው። ዱባይ መጥቻለሁ። ስለዚህ ዱባይ ነው ያለሁት ማለት ነው። ያ ነገር ምንድነው? እንግዲህ ታውቃላችሁ 7 ዓመት 8 ዓመት ሰርቻለሁኝና ከ7-8 ዓመት በኋላ ወደ ሀገሬ ስገባ አርፋለሁ። ብዙ ነገሮችን አስቤ ነው የሄድኩት። ሁሌ ሀሳቤን አጋራችኋለሁኝ ነው። ግን እንደጠበቁት አይደለም ያገኘሁት። ኢትዮጵያ በጣም ሰፊ የሆነ ቪዲዮ ይፈልጋል ይሄንን ሀሳብ በደንብ አብራርቼ ለመናገር። ግን ብዙ ነገር አስቤ ነው የሄድኩት። ያሰብኩት ነገር ደግሞ አልሆነም። ስለዚህ እኔ እንዳሰብኩት ሳይሆን እግዚአብሔር እንዳሰበው እሱ እንደጻፈው ነው አሁን እየኖርኩ ያለሁት። እና ብዙ ነገሮች በጣም በፍጥነት በሚባል ነገሮች ውስጥ ይሄ በጣም በቃ ፍጥን ያለ የነገሮች መቀያየር ገጥሟችሁ ያውቃል በህይወታችሁ? አንዱን አሸነፍኩ ስትሉ ሌላ በዚህ ጋር ይመጣል። ያንን አሸነፍኩ በቃ አለፍኩ ስትሉ ደግሞ ሌላ በዚህ ጋር ይመጣል። እና በጣም ብዙ ቻሌንጆች ገጠሙኝ። ግን በጤና ደህና ነኝ፣ እግዚአብሔር ይመስገን። እነዛን ነገሮች ደግሞ አልፋቸዋለሁ። ገና ልጅ ነኝ፣ ስለዚህ ችግር የለውም። መስራት እችላለሁ፣ ማለፍ እችላለሁ። ብዙ ነገር አሳልፌያለሁኝ በህይወቴ፣ አሁንም አልፈዋለሁ ብዬ እንግዲህ ባህል ነገር ለማለፍ ነገሮችን ለማስተካከል ወደ ዱባይ ተመልሼ መጥቻለሁ። ግን ሰፋ ያለ ቪዲዮ በደንብ እሰራላችኋለሁኝ። ታውቃላችሁ ለዩቲዩቤ ብዙ ዋጋ ከፍያለሁና ማቆም አልፈልግም። ለዩቲዩቤ ዋጋ ስለከፈልኩ ብቻ ሳይሆን የምርም ስለምፈልግ የኔ ፍላጎቴ ስለሆነ መስራት ቪዲዮ መስራት ደስ ይለኛል። ለምን ውስጤ ያለውን ነው የምነግራችሁ። ስደሰትም የምር ደስ ሲለኝ ምክንያቴንም ሲከፋኝም እንደዛው ሁሉም ነገር በህይወት የሚገጥመኝን ነገር በሙሉ አካፍላችኋለሁ። እና ያንን ስለምፈልገው አላቆምም። በማይመቻች ሁኔታ ውስጥ በሆን ባልተመቸ ሁኔታ ውስጥ በሆንም እንኳን ግን እንደዚህ አለፍ እያልኩኝ በሳምንት 2 ቀን ምናምን ቪዲዮ ለመልቀቅ ሞክራለሁ። ከዚህ በኋላ ላለማቋረጥ ሞክራለሁኝ። በሰፊ ደግሞ ምን ገጥሞኝ እንደተመለስኩ ወደ ዱባይ በደንብ አድርጌ አብራርቼ እነግራችኋለሁ። ሰዎች አይደለን ስንኖር ብዙ ነገር ይገጥመናል። እያሰብነው ሳይሆን ያላሰብነው ነገር አንዳንዴ ማያልፍ የሚመስል ጨለማ ወደ ህይወታችሁ ይመጣል። መሸከም እስኪያቅታችሁ ድረስ አልቅሳችሁም በእንባ ማይወጣ ትልቅ ህመም
ከባድ የሆነ ቁስል ተናግራችሁትም ማትረኩበት የሆነ ጭልም ያለ ጨለማ የሆነ ነገር ወደ ህይወታችሁ ይመጣል። ከባድ በጣም ከባድ ግን ሲያመጣው ፈተናው ማናልፈው ይመስላል። ግን እግዚአብሔር ማናልፈውን ፈተና ወደ ህይወታችን አያመጣው። አቅማችን አይቶ ነው እንደ አቅማችን ነው ፈተናውን የሚያመጣውና ምናልባት የኔ አቅም እስካሁን ካለፍኳቸው ችግሮች በላይ ነው። ስለዚህ ከዛ የበለጠ ፈተና ከዛ የበለጠ ችግር ወደ ህይወቴ እየመጣ ያለው እንግዲህ እግዚአብሔር አቅሜን ስለሚያውቀው ነውና ለሆነውም ላልሆነውም ስለሆነውም ስላልሆነውም ነገር እግዚአብሔር ይመስገን ብዬ አልፌዋለሁ። እያለፍኩት ነው። መንገድ ጀምሬያለሁ ገና ለማለፍ ለመጠንከር እንደ አዲስ ሌላ አዲስ ትዕግስት ለመሆን ይሄን ቀን ለማለፍ እና ነበር ብዬ ደግሞ የሆነ ቀን ነግራችኋለሁ። በእርግጠኝነት እግዚአብሔር ጤና ከሰጠኝ ይሄ ነበር። ግን ደግሞ ዛሬ እዚህ ጋር ነኝ ብዬ የሆነ ቀን ምን መሰክርበት ጊዜ እግዚአብሔር እንደሚሰጠኝ እርግጠኛ ነኝ፣ በህይወት ካኖረኝ። ስለዚህ ተስፋ አልቆርጥም። በህይወቴ ተስፋ መቁረጥ አልወድም። ተስፋ አልቆርጥም። በጣም ይከፋኛል፣ በጣም አለቅሳለሁ፣ ይሰማኛል። ግን ደግሞ ተስፋ ግን አልቆርጥም። እግዚአብሔር እንደማይተወኝ አውቃለሁ። ቢፈትነኝም ቢያስለቅሰኝም ምንም ቢከፋኝም ግን እግዚአብሔር እንደማይተወኝ ብቻዬን አውቃለሁ እና ለጊዜው እንደሰው ስሜታዊ ይሆናለሁ። ግን ደግሞ እግዚአብሔር በመዝገቡ ያሰፈረው ነው እያደረገ ያለው እያለፍኩ ያለሁት። አሁን ከእናንተ ጋር የማወራውን ከዱባይ በቃኝ ብዬ ሄጄ ተመልሼ ወደ ዱባይ የመጣሁት ብዙ ነገሮችን አሁን ላይ ማልፈውን ነገር እግዚአብሔር ቀድሞ በመዝገቡ ያሰፈረው ነው እና እሱ ደግሞ የጻፈውን አይረሳም። ስለዚህ እሱ የጻፈልኝ ነው የምኖረው። ተመስገን ብዬ ደግሞ በዛ ውስጥ ማለፍ ግድ ይለኛል ማለት ነው። እኔ የምቀይረው ነገር አይሆንም እና እኔ የማስበው ሌላ፣ እግዚአብሔር ደግሞ የጻፈልኝ ሌላ ነው እና አሁን ላይ ምን ማለት ጀምሬያለሁ። እግዚአብሔር አምላኬ ሆይ እኔ እንዳሰብኩት ሳይሆን አንተ እንዳሰብክልኝ አኑረኝ ብዬ መጸለይ ጀምሬያለሁ እና ብዙ ነገሮች አሉ አቅሜን ያየሁበት፣ ድክመቴን ጉድለቴን ያየሁበት፣ ራሴን እየመረመርኩባቸው ብዙ ችግሮች ገጥመውኛል። ግን እግዚአብሔር ምርኩስ ሆኖ እንዲያሳልፈኝ ነው ሁሌ ለፈጣሪ የምነግረው። እንዳያደክመኝ፣ እንዳልደክም፣ በቃኝ ብዬ እንዳልዝል፣ በአምላኬ ላይ እምነቴ እንዳይቀንስ ነው ሁሌ የምጸልየው እና እግዚአብሔር እንዲያሳልፈኝ ሁላችሁም በኮሜንት አይዞሽ በሉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እግዚአብሔር ግን እንዲያሳልፈኝ የምር ጸልዩልኝ። ነገሮቹ መልካም ሆኖ በሰላም እንዲያልፉ፣ በሰላም እንድቆም፣ እረፍት እንዲኖረኝ እግዚአብሔር የእረፍት ጊዜን ቅርብ እንዲያደርግልኝ ሁላችሁም ጸልዩልኝ። ኃይል እንዲሆነኝ፣ ጉልበት እንዲሆነኝ እግዚአብሔር አንዳንዴ በባዕድ ሀገር አምጥቶም ግን ባዕድን ዘመድ ያደርግልኛል። ሁል ጊዜ ማየው ነው ማለት እኔ በሀገሬ እንጂ ደስታ የሌለኝ ወይ ሌሎች ነገሮች ላይ እንጂ በባዕድ ሀገር አምጥቶ ግን እግዚአብሔር ሞገስ የሆነ በእኔ ላይ እሱ እየተናገረ በእኔ ላይ እሱ እየታየ በእኔ ላይ ብዙ ነገሮችን እያየው ነው። እግዚአብሔር ይመስገን። በስደቴ አልከፋም። ከሰው ጋርም የሚያኖር ባህሪ ያለኝ እኔ ኃይለኛ ነኝ፣ በጣም ኃይለኛ ነኝ። ግን በጣም ኃይለኛ ደግሞ በጣም ግልጽ ሰው ታውቃላችሁ። በጣም ግልጽ፣ ምንም ነገር መደበቅም አልችልም። ግን ክፉ ሰው እንዳልሆንኩ ደግሞ እርግጠኛ ነኝ። ክፉ የሚባል ሴት ደግሞ አይደለሁም እና ከሰዎች ጋር እኖራለሁ ልላችሁ ፈልጌ ነው። የትም ቦታ ብሄድ ከማንም ሰው ጋር ተግባብቼ የኖርበትን ባህሪ እግዚአብሔር ሰጥቶኛል። ስለዚህ እግዚአብሔር አሁንም በሰላም እንዲያሳልፈኝ በሄድኩበት ሁሉ በእኔ ላይ እሱ እንዲናገር በእኔ ላይ እሱ እንዲታይ ይህንን እግዚአብሔር እንዳያሳጣኝ ጸሎት አድርጉልኝ። ሌላ በሰፊ ደግሞ
ቪዲዮ መጥቼ በደንብ ነግራችኋለሁ፣ ብዙ ነገር አጫውታችኋለሁ። ከዚህ በፊት ወደ ዱባይ መለስ ነው ብዬ ቪዲዮ ሰርቼ ነበረ። ብዙዎቻችሁ አረ በጭራሽ ለምን ትመለሻለች፣ ነገሮች ይስተካከላሉ፣ እዛው ጣሪ ማም ያላችሁን ሰዎች አላችሁ። እንግዲህ እንደነገርኳችሁ እኔ እንዳሰብኩት ሳይሆን እግዚአብሔር እንደጻፈው እሱ በመዝገቡ እንዳሰፈረው ስለሆነ እያሻገረኛለሁ እያኖረኛለሁ። ግድ ነው በዚህ ውስጥ ማለፌ ግድ ነበርና የሱ ጊዜ ሲደርስ የሱ ሰዓት የሱ ቀን ሲደርስ እንግዲህ እዚህ አምጥቶኛል ማለት ነው በሰዓቱ። ስለዚህ አልፈዋለሁ፣ ያልፋል፣ ሁሉ ነገር ያልፋል። እና እንግዲህ ለዛሬ ያለውበትን ሁኔታ ዝም ብዬ ቀንጨብ አድርጌ ልንገራችሁ ብዬ ነው የመጣሁት። እንደነገርኳችሁ ከጀርባ ባክግራውንዱን አትመልከቱ፣ ሀሳቤን ብቻ። እኔንም እንደዛው ፊቴ ላይ የድካም ስሜት ይታያቸዋል በእርግጠኝነት። በጣም ደክሞኛል፣ ግን ደግሞ ግዴታችን ቪዲዮ መስራት ስላለብን ብዬ ነው ዝም ብዬ ኪችን ቆመ ብዬ ነው ማዋራችሁ። እና ለዛ ነው ባክግራውንዱን አትመልከቱ ምላችሁ። ይሄ ነው። እግዚአብሔር ነገሮችን ሁሉ መልካም እንዲያደርግልኝ ጸልዩልኝ ብያችኋለሁ ደጋግሜ። እና ላይክ ሼር ማድረግ ደግሞ አትርሱ። ሁላችሁንም በያላችሁበት ወዳችኋለሁ። ቻው ቻው፣ ደህና ሁኑልኝ። ባይ